በዚህ ቪዲዮ የምናየው ብዙዎቻችን ስንቸገርበት የነበረ እንዲሁም ደግሞ ስንሰጋበት የነበረ ችግር አሁን ይፈታል ማለት ነው። ያም ደግሞ እንዴት ይሆናል? ለምሳሌ እኛ የትምህርት ማስረጃዎቻችን ቢቀደዱ ቢጠፉ ከየት ነው የምናገኘው የሚለውን ብዙ ጊዜ ስንቸገርና ስንሰጋበት ነበር። አሁን ግን ያ ስጋት የለም ማለት ነው። እኛ የሚጠበቅብን ትክክለኛ የተማርን በዛ ስትሪም ያለፍን መሆናችን ብቻ ነው። ያም ደግሞ የ8ኛ ክፍል የ10ኛ ክፍል የ12ኛ ክፍል እንዲሁም ደግሞ ሌሎች የትምህርት ማስረጃዎችን የስም ስህተት ቢኖር ከጠፋ የድጋፍ ደብዳቤ እንዲጻፍላችሁ ከፈለጋችሁ ኦሪጂናል ለማስላክ ከፈለግን በኦንላይን ሞልተን እቤታችን ድረስ በፖስታ የሚመጣበት መንገድ አሁን መጥቷል ማለት ነው። ያም ደግሞ እንዴት ይሆናል የሚለውን እናያለን ማለት ነው። እዚህ ጋር በመጀመሪያ services.ea.es.et የሚለውን ይኸው እዚህ ጋር እንጽፋለን ማለት ነው። ይሄን ኢንተር እንለዋለን። ከዛ የትምህርት ምዘናና ፈተናዎች አገልግሎት የሚል ይኸው እዚህ ጋር ኤዱኬሽናል አሰስመንት ኤንድ ኤግዛሚኔሽን ሰርቪስስ የሚል አለ። ከዛም በኋላ ይኸው እዚህ ጋር ይሄ ፔጅ እነዚህ ነገሮች አሉት። እዚህ ጋር አፕላይ ናው አለ፣ ሬጂስተር ሎጊን ናው የሚል አለ፣ ሪኩዌስት ናው የሚል አለ። ስለዚህ እናንተ የምትፈልጉት የትምህርት ማስረጃችንን ፈልገን ነው። ያም ደግሞ ለምሳሌ የስም ስህተት ከጠፋብን የድጋፍ ደብዳቤ እንዲላክልን ከፈለግን ኦሪጂናል እንዲላክልን ከፈለግን በኦንላይን የምንሞላበት ሂደት ነው ማለት ነው። ትምህርት ማስረጃ የ8 የ10 የ12 ሌላም ሊሆን ይችላል። የድሮ ካሪኩለም ሊሆን ይችላል። ያሁንም ከዚህ ውጭ ሊሆን አይችልም ማለት ነው። ስለዚህ እንዴት ነው የምናገኘው የሚለውን እየሰራን እናያለን ማለት ነው። እዚህ ጋር ሬጂስተር ስለው ወደዚህ ይመራኛል ማለት ነው። እዚህ ጋር ስሜን አስገባለሁ ማለት ነው። እዚህ ጋር ደግሞ ኢሜይሌን አስገባለሁ ማለት ነው። @gmail.com ከዛ እዚህ ጋር ስልክ ቁጥሬን አስገባለሁ። ይህን ስልኬን አስገብቻለሁ። ከዛ አሁን ኮድ ይመጣልኛል። ያንን ኮድ ፓስወርድ ማስገባት ነው ማለት ነው። እዚህ ጋር የምታደርጓቸውን ነገሮች ስቴፑን ስትሄዱ በሙሉ ይነግራቸዋል ማለት ነው። ከዛ ይሄው ሬጂስተር አልኩት። ሬጂስተር ስል ወደዚህኛው ፔጅ ይወስደኛል ማለት ይሄው ሳክሰስ አለ። እቺኛዋን ኒው ሪኩዌስት ላለው ኒው ሪኩዌስት ስለው ይሄ ፔጅ መጥቶልኛል። እዚህ ጋር እዩት። ምን አይነት ነገሮችን ነው ከዚህ ድርጅት የምፈልጉት? ለምሳሌ ከተቀደደ ያንን ለመቀየር ምንድነው የምታረጉት? እዚህ ጋር ያው የሚያስፈልጋችሁ ገንዘብ አለ፣ እዚህ ጋር አለ። ያንን እዚህ ጋር አፕላይ ማድረግ ነው። ስፔሊንግ ኮሬክሽን ሊሆን ይችላል። ኮፒ እንዲላክላችሁ ከፈለጋችሁ የድጋፍ ደብዳቤ ሊኖር ይችላል። እንደገና ደግሞ ኦሪጂናል እንዲላክላችሁ ከፈለጋችሁም ይሄ ያስፈልጋል ማለት ነው። የብር መጠኖቹ ደግሞ ይሁን ለምሳሌ ሰርቲፊኬሽኖቹ ከጠፋን 400 ብር ትከፍላላችሁ። ስፔሊንግ ኤረር ከሆነ 400 ብር እንዲስተካከልላችሁ፣ እንደገና ደግሞ ኮፒ እንዲላክላችሁ ደግሞ 200 ብር ትከፍላላችሁ። የድጋፍ ደብዳቤ ደግሞ እንዲጻፍላችሁ ያንን 150 ብር ትከፍላላችሁ። እንደገና ደግሞ ኦሪጂናል እንዲላክላችሁ 600 ብር ትከፍላላችሁ። ከዚህ ፖስታ ቤት መርጣችሁ ወደ እናንተ እንዲያመጣላችሁ የሚያደርግ ሁኔታም ተመቻችቶለታል። አሁን እኔ ሰርቲፊኬሽን ጠፍቶብኛል ብዬ ላመልክት። ይሄው እዚህ ጋር ስለጠፋብኝ እዚህ ጋር አፕላይና እለዋለሁ። ይሄው እዚህ ጋር ሰርቲፊኬሽን ነው። እዚህ ጋር በመጀመሪያ ፋይዳ ሊኖረን ፊን ነምበር ሊኖረን ይገባል ማለት ነው። ያለ ፋይዳ አይሆንም ማለት ነው። ሰርቲፊኬት ኢንፎርሜሽን ያ የጠፋባችሁ ሰርቲፊኬት ሙሉ ኢንፎርሜሽኑን እዚህ ጋር ለምሳሌ ስሜ ትክክለኛ ስፔሊንጉ መሳሳት የለበትም። ስሜ የአባት ስም እንደገና ደግሞ የ20 ስም እዚህ ጋር ትሞላላችሁ። ጾታ እዚህ ጋር ትሞላላችሁ። እዚህ ጋር ደግሞ ግሬድ ሌቭሉን ትሞላላችሁ። 10ኛ 12ኛ ክፍል ኦልድ ፕሪፓራቶሪ 6ኛ ክፍል 8 ኦልድ ሁሉ ነገር እዚህ ጋር አለ። ይር ስንተኛ ዓመት ላይ ነው ሰርቲፊኬቱን የወሰዳችሁት የሚለውን እዚህ ጋር ደግሞ ሬጂስትሬሽን ነምበር ሰርቲፊኬቱ ላይ ያለውን ማወቅ ይጠበቅብናል ማለት ነው። እዚህ ጋር ደግሞ ምን አይነት ትምህርቱ ጀነራል አሁን ለምሳሌ 6ኛ ክፍል ወይም ደግሞ 8ኛ ክፍል መሞሉ ከሆነ ጀነራል ነው። ናቹራል ሳይንስ አለ፣ ሶሻል አለ። 10ኛ ክፍል 12ኛ ክፍል ያንን ትመርጣላችሁ ማለት ነው። ጾታ እዚህ ጋር ትመርጣላችሁ። ስልክ ቁጥር ማስገባት ይኖርባችኋል ማለት ነው። እዚህ ጋር ደግሞ ትምህርት ቤታችሁ እዚህ ጋር ትምህርት ቤታችሁ
ሬጉላር ነው፣ ናይት ነው፣ ፕራይቬት ነው የሚለውን ያስተማራችሁ ትምህርት ቤታችሁን ትሞላላችሁ ማለት ነው። እዚህ ጋር ትምህርት ቤቱን ትሞላላችሁ። እዚህ ጋር ደግሞ ሚንስ ኦፍ ዴሊቨሪ እዚህ ጋር ለምሳሌ እኔ ጅጅጋ ነው ብዬ የምሞላው ከዛ ጅጅጋ ውስጥ ያሉ እኔን ሊያቀብለኝ ፖስታው ከመጣ ፖስታ ቤት ኦፊሶች ላይ ያርፋል። ከነዚህ ውስጥ ሄጄ መውሰድ እችላለሁ ማለት ነው ክፍያዬን በሙሉ ፈጽሜ። ሌላው ዋነኛው ነገር እዚህ ጋር ቫሊድ የሆነ የቀበሌ አይደንቲቲ ወይም የቀበሌ መታወቂያ ያስፈልገኛል። የቀበሌ መታወቂያ ግድ ነው። እዚህ ጋር ባስቀመጠው ሪኳየርመንት ለምሳሌ 2 ሜጋባይት መብለጥ የለበትም የሚለውን እዚህ ጋር ታስገባላችሁ። ፎቶ 3:4 የሆነ በቅርብ የተነሳችሁትን ፎቶ 6 ወር በላይ ያልሆነ ፎቶ ታስገባላችሁ ማለት ነው። እዚህ ጋር ከፖሊስ የምታጽፉት ደብዳቤ ሊኖር ይችላል። እሱን በሙሉ እዚህ ጋር ታስይዛላችሁ ማለት ነው። ይሄን በሙሉ በደንብ እንደዚህ ከሞላችሁ በኋላ ይሄን 400 ብር እንዴት እንከፍላለን ወደሚለው ደግሞ እንሄዳለን ማለት ነው። እዚህ ጋር ሰሚት ዩር ሪኩዌስት ካደረጋችሁ በኋላ ወደሚቀጥለው ፔጅ ይመራችኋል ማለት ነው። ለምሳሌ እዚህ ጋር የቀበሌ መታወቂያው ትክክል ነው፣ ፖሊስ ማስረጃው ትክክል ነው፣ 3:4 ፎቶ ትክክል ነው ይላል ማለት ነው። ስለዚህ እዚህ ጋር ለምሳሌ ኦርደር ኮድ አለ እዚህ ጋር የምትከፍሉበት በዚህ ኮድ በቴሌብርም በንግድ ባንክም ትከፍላላችሁ 400 ብራችሁን። ከዛም በኋላ ሰክሰስ ይላችኋል። እናንተ የትምህርት ማስረጃችሁን መጠበቅ ነው ማለት ነው። የትምህርት ማስረጃዎቻችንን ለማግኘት ሰርቲፊኬት ሊሆን ይችላል፣ ስፔሊንግ ኤረር ሊሆን ይችላል፣ ኮፒ ሊሆን ይችላል፣ የድጋፍ ደብዳቤ ሊሆን ይችላል፣ ኦሪጂናል ሊሆን ይችላል። እነኚህን በሙሉ ለማግኘት ቀሏል። ከተማችን ቤታችን ድረስ ይመጣልናል ማለት ነው የትምህርት ማስረጃችን። በዚህ መንገድ በመጠቀም የትምህርት ማስረጃችሁን ማግኘት ትችላላችሁ ማለት ነው። የብዙዎቻችን ስጋት ነው ከተቀደደ እንዲሁም ከጠፋብን ምን ልንሆን ነው ብለን በውስጣችን ብዙ ጊዜ የምናብሰለስለው የችግር አይነት ስለሆነ ነው። ብዙዎቻችን የምንቸገርበትን ወይም የምንሰጋበትን መንገድ በዚህ መልኩ አሳይቻችኋለሁ፣ እንዴት የትምህርት ማስረጃችሁን ማግኘት እንደምትችሉ በቀላሉ። በሚቀጥለው ደግሞ በሌላ ቪዲዮ እስከመመጣ ድረስ ባይ